እነዚህን ቃላት እኛ እንዴት እንደምናነባቸውና በትክክል ግን እንዴት እንደሚነበቡ ስታውቁ መገረማችሁ አይቀርም። እኛ ስናነብ ቶታል እንላለን። በትክክል ሲነበብ ታውትል። ቀጥሎ ያለው ቃል እኛ ስናነብ ሎካል፣ በትክክል ሲነበብ ግን ላውክል። ቀጥሎ ያለው ቃል እኛ ስናነብ ኢኮኖሚካል፣ በትክክል ሲነበብ ግን ኢኮኖሚክል። ይህንን ቃል አሜሪካንስ ደግሞ ሲያነቡት ኢኮኖሚክል ብለው ያነቡታል ማለት ነው። የመጨረሻውን ቃል እኛ ሆስፒታል ብለን እናነበዋለን። በትክክል ሲነበብ ግን ሆስፒታል ይሆናል። አሜሪካንስ ደግሞ ይህን ቃል ሲያነቡት ሃስፒታል ብለው ያነቡታል። ስለዚህ በእነዚህ በአራቱ ቃላት ላይ አንድ ያየነው ተመሳሳይ ነገር የመጨረሻዎቹ ፊደላት ኤኤል 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 መሆናቸው ነው። እንደዚህ ሲሆን እንደዚህ በኤኤል የሚጨርሱ አድጀክቲቭስ ወይም ናውን ወርድስ ስናገኝ ይቺ ኤ ድሮፕድ ቫውል ነው የምትባለው። ጭራሽ አትነበብም። ከዛ እሷን እናጠፋና ከኤ በፊት ያለችውንና ከኤ በኋላ ያለችውን ኮንሶናንት ሁለቱንም በሳድስ ድምፅ እናደርጋቸዋለን። ላይክ እዚህ ጋር ታውትል፣ ላውክል፣ ኢኮኖሚክል፣ ሆስፒታል ብለን እንዳነበብ ነው ማለት ነው። ስለዚህ የመጨረሻዎቹ ትል፣ ክል፣ ክል፣ ትል በሚል ድምፅ ነው ያለቁት ማለት ነው። ስለዚህ ኤ ድሮፕድ ቫውል ነች። ይሄ ነገር ለእነዚህ ቃላት ብቻ ሳይሆን በማንኛውም የእንግሊዝኛ ቃል ላይ መጨረሻ ላይ ኤኤል ሰፊክስ ካገኛችሁ ኤን ድሮፕ ማድረግ የፕሮናንሲዬሽን ህግ ነው ማለት ነው። ሌላው አንድ ተጨማሪ እዚህ ጋር ላሳያችሁ የምፈልገው ነገር የመጀመሪያዎቹ ሁለት ቃላት ላይ ያሉት ኦ ፊደላት አሁን ታውትል ስንልና ላውክል ስንል እኛ በተለምዶ ኦ ነው የምናነበው፣ ቶ ብለን ነው የምናነበው። ግን ተው፣ እዚህ ጋም ሎ ብለን ነው የምናነበው፣ ለው። ስለዚህ አው የሚባሉ ሁለት ቫውል ድምጾች በአንድ ላይ ተጣምሮ መጥተው አው ተብለው ላውክል ታውትል፣ ታውትል ላውክል ብለን እንድናነብ፣ አው ብለን እንድናነብ የሚያደርግ ዲፍተንግ ይባላሉ። በአብዛኛው አማርኛ የምንችል ሰዎች እንደዚህ አይነት ቫውል ድምጾችን አንረዳቸውም። ምክንያት አማርኛ 7 ቫውል ድምጾች ነው ያሉት። የኛ አእምሮ በእነዚህ ቫውል ድምጾች የተቀረጸ ነው። እንግሊዝኛ ግን 20 ቫውል ድምጾች አሉት። በተለይ ደግሞ 8 ዲፍተንግ የሚባሉትን ጨርሶ ስለማናቃቸው እንደዚህ አይነት ድምጾችን በትክክል ለማንበብ እንቸገራለን። ስለዚህ እንዲህ ባለ መንገድ ልክ ከቃሉ ጎን የተጻፉትን የአይፒኤ ምልክቶች፣ የዓለም አቀፍ የድምፅ ምልክቶች በማወቅ ነው ትክክለኛውን ንባብ መማር የሚቻለው። ከ8ኛ ክፍል በታች ልጆች ያሏችሁ ወይም የምታውቋቸው ልጆች ያሏችሁ ሰዎች እንዲህ አይነት ትምህርቶች ተምረው ልጆቹ ደረጃውን የጠበቀ እንግሊዝኛ አውቀው እንዲያድጉ ከፈለጋችሁ ወደኛ ትምህርት ቤት ላኳቸው። አድራሻችን ሳሪስ ነው፣ ቡልቡላ አጠቃላይ 2ኛ ደረጃ ትምህርት ቤት ግቢ ውስጥ እንዲህ አይነት ስልጠና እንሰጣለን። በአካል የማይመቻችሁ ግን በኦንላይን የኛን ስልጠና መውሰድ ትችላላችሁ። ለመደወል ስልካችን ባዮ ላይ አለ፣ ደውሉ።